madrega, mole a madrega. Coralillo. ለስራ ፈጣሪዎች አዲስ ተስፋ በሳንቃ ሪያሊቲ ሾው ከሀሳብ ወደ ስኬት። በዚህ ቻናል የ5 ትጉ ኢትዮጵያውያን ስራ ፈጣሪዎች እውነተኛ የስራ ሂደት በየሳምንቱ ወደ እናንተ የምናቀርብ ይሆናል። ከትጋታቸው ከትንሽ ተነስተው ትልቅ ደረጃ ለመድረስ ከመወሰናቸው ብዙ የምንማረው ነገር ይኖራል። በዛሬው ክፍል 4 ቆይታችን የመጀመሪያ ስራ ሳምንታቸው የምንዳስስ ይሆናል። ተከታተሉን። ዛሬ ማውራት ጠፍቷል። አጋጣሚ ያው ጠፍቶ ያቅም ነበር። ያው ዛሬ ጂም ወጣው ወደ ስራ ጂም ወጣው ድንች ለእርጥብ እየሰራው ነው። ሳንዱች ቤት ውስጥ አብስዬ ነው ጂም ወጣው። እዛ ያው ለተመጋቢ መስጠት ብቻ ነው። እዛ መስራት አይቻልም፣ አይፈቀድም። አንደኛ ደግሞ ያው ብዙም አየር የለም። የሙስሊም የክርስቲያኖችም ጾም ስለሆነ ይሄናል አየር የለኝም። ያው ጧት ከእንቅልፍ ስነሳ እንቅልፍ ተነስቼ ልጆቼን ቁርስ ሰራለሁ። እጄ የሚሄደውን እነዚህን አዘጋጃለሁ። ቁርሳቸውን አዘጋጅቼ ውሃ ያፈላለሁ እዚህ ለሻይ አፍልቼ ይዤ እሄዳለሁ። እዛ ቶሎ እንድደርስልኝ ይሄን ነው ማከናውነው። ጠዋት ነው የምሰራው። ሙሉ ቀን ለመስራት ያው እዛም ስለማይፈቀድ ለቁርስ ብቻ ነው የምሰራው። እጄን ከታትፌ ሰርቼ አሁን ሸክፌ ወደ ስራ ልወጣ ነው። ልጆቼን ያው እነሳሉ፣ ተኝቷል። እነሱን ቀስቅሼ አሁን ወደ ስራ እሄዳለሁ ማለት ነው። ዶሮች አሉን ውጭ ላይ እነሱ ምግብ ሰጣቸዋለሁ። ለነሱ ምግብ ከመገብኩ በኋላ ወደ ስራ እሄዳለሁ። ለዶሮቼ ያው ከወፍጮ ቤት ጥራጊ ነው የምገዛላቸው። መኖ በጣም ከባድ ነው ለነሱ፣ ውድ ነው። መኖ ውድ ስለሆነ የስንዴ ምናምን በጣሪ ወፍጮ ቤት እሱን ገዝቼ ማግባቸዋለሁ ማለት ነው። ጨርሻለሁ። ቀላቅልና በዚህ ይዤዳለሁ በሳህን። እዛ እንደነገርኩሽ መስራት አይቻልም መንገድ ላይ። ለምን? አንደኛ አቧራ ምን ስላለ የጤና እንትኖች ቀጡኛል። እኔ እዛ ጋር ቢሰራ ምግብ እዛ ጋር ይዘሽ ሄደሽ መሸጥ ብቻ ነው፣ መስራት አይፈቀድም። ምንም ድንች ራሱ ክረምት ላይ ቀቅል ነበር፣ ተከልክዬ ነው። እሺ አይለው። አንድ እርጥብ 60 ብር ነው የምሸጠው። ከሰል ነው የምጠቀመው። ለምን? ስቶቭ ስለምፈራው። ከዚህ በፊት እሱ ስለተቃጠለብኝ ስቶቭ መጠቀም እፈራለሁ። ቤቴም ጠባብ ስለሆነች ድንገት ለሱ ስለመፈራ እንጂ መጠቀም እችላለሁ። በሌሊት እነሳለሁ፣ ለነሱም ቁርስ ሰራለሁ፣ ይዤ የምሄደውን አሰናዳለሁ። የኔ እዛ ነኝ። እዚህ አሁንም ጨማምሬ እሄዳለሁ። ምንም ጊዜ አይፈጅም። ከሰል እኮ እንደውም አሪፍ ነው። ጨርሰናል። ለዛው ልጄ ትጦማለች። ለትንሹ ቀድሜ እንቁላልና ሰርቼለታለሁ። እነሳ በልቶ ወደ ትምህርት ቤት ይሄዳል ማለት ነው። እነዚህን ይመስላሉ።
እነዚህ ምግብ ከሰጠዋቸው በኋላ በቃ አሁን ወደ ስራ ቦታችን እንሄድ ነው። ስራ ቦታ ይልሄድ ነው። እሺ አሁን ወደ እስራኤል ነው። እስራኤል ወይራ ሰፈር ነው። ወይራ 5 ኮንዶሚኒየም ይባላል። ያው ዛሬ አርፍጃለሁ። በጠዋት ነበር የምወጣው። አሁን ወደ እስራኤል እየሄድኩ ነው። በሰላም ያውለን ብዬ ወጥቻለሁ። ሳዲ አሁን ቃይ ላቀራርብ ነው። እሺ ሳጥን አለኝ እዚህ ሰልማን ለጄ እዚህ ጋር ነው የሚቀመጠው። እቃዎች እዚህ ጋር ናቸው። በር ያልከተከተ ቻርጀር ቦታ ነው ሜን ፕሮብለሙ። ዛሬ ሁኔታውም ደስ አይልም፣ ግን እንሞክር። ፈረስ ቻርጅ ኢንፑት እናደርጋለን። ምልክት አልሰጠንም። ስንሰካ ምልክት አልሰጠንም። ፈረስ ምንድነው የምናደርገው? የቻርጀር ቦታ ፒኗን እናያታለን። ውስጧን እዚህ ውስጥ የተለያዩ አዋራ፣ ጭቃዎች፣ ቆሻሻዎች ስለሚገቡ እነሱን ሪሙቭ አድርገን እንሞክራለን። ድጋሚ ቴስት እናደርጋለን። የለም ምልክት የለም። ዘን ቀጣ ፓኬጁን ለመክፈት እንሞክራለን። ባኪውን ግን አስቸጋሪ ነው። እንትን አለው ሰባራ ስላለው መልሶ ለመግጠም አስቸጋሪ ነው። ሙቀት ይሄ የሚሰጠው ሂት ነው። ማጣበቂያው በሙቀት የሚለቅ ስለሆነ ያንን ለማስለቀቅ እንሞክራለን። ዘን የተወሰነ እንደለቀቀልን ማንሻ አለች። እንደዚህ አይነት ነገሮችን ለማንሳት የምንጠቀምባቸው ኢኩፕመንቶች አለን። እርሳት ላይ ነበርኳት።
እንግዲህ አሁን ስራዬን የምጀምረው በጊዜ ነው። ጠዋት በጊዜ እነሳለሁ እና በተጨማሪ ደግሞ ትራንስፖርትም የለብኝም። እዚሁ ተነስቼ እዚሁ ነው ስራዬን የምጀምረው እና ለስራዬ ቀለል አድርጎታል ብዬ አስባለሁ። ብዙ ጉዞ የለብኝም፣ ብዙ ድካም የለም። ያው ስራዎችንም ሰርቼ እዚሁ ነው ማስረከበው። መርካቶ አካባቢ ስለሆነ ያለሁት እዛ አካባቢ ነው የምሰጠው። ነጋዴዎችም በብዛት ይገኛሉ። ብቻ አመቺ ነው። ብቻ ያው የስራ እንትኑ ክፍት ይሁን እንጂ ብዙ ጊዜ የማይኖርበት አጋጣሚ ይፈጠራል የስራ እድል። ግን ያው ትንሽም ጊዜ ካገኘሽ በቂ ነው ብዬ አስባለሁ እና እንደዛ ነው ስራዬ። ያው በጠዋት ተነስተናል እንግዲህ ስራችንን ጀምረናል። ትንሽ ቆይተን ሻይ ቡና እንላለን። እሳታችንን እናቀጣጥልና እሳት እስኪቀጣጠል እቃ እናቀራርባለን። አመጣለሁ። እሺ ትንሽ ደቂቃ ማንንም አላየሁም። ጾም ነው መሰለኝ። ያው ዛሬ ደግሞ ጭርሱኑ ቀዝቀዝ ብሏል። ምንም የለም። ሰርቼ እገባለሁ ብለሽ ነው የምትወጪ። ያው አንዳንዴ ደግሞ ሳሰሪ የሚገቢበት ቀን ይኖራል። ያው በጾም ምክንያት እንጂ ያው ተባራሪ አይጠፋም። ያው ረፈድፈድ ብሎ እስከ 5 ሰዓት ምናምን ያው አይጠፋም ብለን ተስፋ እናደርጋለን። ግን ዛሬ አየር የለም። ትንሽ ቀዝቀዝ ብሎ ቆይ ላሳይሽ። ሰላጣ የአበሻ ሰላጣ፣ ይሄ የፈረንጅ ሰላጣ ነው በነገራችን። ይሄኛው ቀይ ስር ይሄ ነው። ይሄ ገና ችግኝ ነው ግን ከፍ ከፍ እያለ ነው። አይሽ ያ ትንሽ ጨቅላዎች ናቸው ገና። ወይ ፕሮብሌም ሊሆን ይችላል። ቺናት ሚኒቦርዱን እንፈታለን። ማይክ ስፒከርን አጠቃለው የሚይዘው ቦርድ ሚኒቦርዱን እንፈታና ራሳችን ግሉን ለማላቀቅ ስልኮቹ ባይዘው በጣም ሰኪዩር ስልኮች የሚባሉት ናቸው። ሰኪዩር ስልኮች ማለት በሳምሰንግ ዙሪያ በጣም ጀንትል የሚባሉ ስልኮች መካከል ናቸው። የያዝ ጉዳይ ሆኖ እንደዚህ ሆነ እንጂ ሞር ማጸዳዳቱን እንቀጥላለን። ውስጥ ሆኖ ስለማይመች እናውጣና ማጸዳዳቱን እንቀጥላለን። ምንም ማስረከበው ከሌለኝ ግን እረፍት አድርጌ 1 ሰዓት ምናምን በቂ ነው። 1 ሰዓት እነሳለሁ። ስራ ኖረም አልኖረም 1 ሰዓት ግዴታ ነው። ሁሌ እነሳለሁ። የለመድኩት ያቺ ሰዓት ነች። ይሄ ለጫማ አንዱ ግብአት ነው። ከላይ የምትቀመጠው ቶማይ ትባላለች። ቶማይ ከላይ ከሶል በላይ የሚቀመጠው ማለት ነው። እሱን ነው ቅድሚያ እያዘጋጀሁ ያለው። ከዛ በኋላ የሰራኛዎቹ ይቀጥላሉ ማለት ነው። ቆይ እሰጥሻለሁ ማማ።
ሚጣ አመጣልሻለሁ። እሺ እሺ ተሳልም ብሎኝ ትንንሾቹ የምታያቸው ቲማቲም ነው ከእንትን ጋር ከቀይ ስሩ ጋር በመሀል ዝኩኒም አለ። ዝም ብዬ አልፎ አልፎ ቦታ ስለሌለ ደራርቤ ተክየው አሁን እመጣለሁ። የሆነ ቀረጻ አለኝ ልጨርስና ልጆች እዚህ የስራ ቦታ ይመጣሉ። አሁን እስከ 2 ጨርሼ እዚህ ባለድም እዛ እመጣለሁ። ነግሬያታለሁ። ለፈልግ እንትን ተጠርቷል ምክር ቤት አይ ስሜ እኔ ኢሳያስ ነው የተቀበለኝ። እንደው ኢሳያስ ነው ስሜን የወሰደው። አይ ነገር እንዳይነካ እሷም ደውላልኛለች። ደውላ እኔ እንዲህ ያለኝ ስላት እስከ 2 ድረሽ ያለች እለብሳለሁ። ቤት ገብቼ ለብሼ ወጣ። እንደዚህ ለበስኩኝ። ያምራል እኮ እኔ እየመጣሁ እስኪ ደውይልኝ። ስልክ ወርቆ ስክሪኑ ሰበር። ይሄ በልኬት ነው ዲዛይን ይወጣለታል። የዚህ የስፋቱ ልክ ተሰርቶልን በዳባንም ሊሆን ይችላል። ካርቶን ወይ ዳባን አለ እና ላሜራም የመሳሰሉትን ዲዛይን መጠቀም ይቻላል። አሁን እቺ በዳባን ነው የሰራሁት ዲዛይኑ። ከዛ በ4 ማዕዘን በዚህ ልክ ትወጣለች ማለት ነው። ከዛ እንደዚህ እናጥፈውና ለ2 አሁን ጫማ ላይ ሲቀመጥ ልክ በቃ እንደዚህ ይችላልሽ ማለት ነው። አሁን እነዚህ ልክ እንደዚህኛው እንዲቀመጣል ማለት ነው። እና እቺ ከላይ ጌጥ አላት የራሷ ጌጥ ውበት የምትሰጣት ጌጥ አለች። እሷንም እሰራለሁ። ልክ እንደዚህ ነው በቃ የምትወጠረው ፎርም ላይ ይቀመጣል ማለት ነው። አሁን በቃ ዝም ብሎኛል። ድጋሚ መቀባት አለብኝ ብሎ ሽሮ ነው የቅመማ ቅመም ተቀላቅለው ነው። ወይ አሁን እየደወልኩ ጸጥታለች ስልኳ ዝምዝም። እሺ እሺ እናታለ አንዴ ለሷ እየገበርኩ መኖር ለማንተን አንድ ሲካለች እሷን ጨርሼ እንትን አደርጋለሁ። 5 ደቂቃ እሺ ጠብቀኝ። ይዛው ትሄዳለህ። አራስ ቆማለሁ እዛች ጋር እሺ ይዛው ያንተን ሰባል ይሄን በስ በቃ መፈግመልኝ እግዚአብሔር ይስጥሽ እና ወይ ቻርጅ ቤቷ እኮ ተበላሸብኝ። ትሰሪልኛል? ግራንድ ፕራይም ምናምን እንዴት ያ ግራንድ ፕራይም ምናምን ቀየርሽው? እና የትኛው በቃ ታይፕ ሲ ነው 0 ምናምን ቤት አስፈ 32 ቻርጀር ፒን የሚገኝበት ቦታ እዚህ አካባቢ ስለሆነ ታፕታና አልማስ እሺ ባይ ዘ ወይ ስልኩ በጣም ብዙ ጊዜ የተፈታ ይመስላል። ብዙ ጊዜ ተፈቷል።
ልታዘዝ? ምን ልታዘዝ? ጥጥም ስላለ እና እንደዛ ነው። አንድ ሁለት እየተባለ እንደዚህ እንሰራለን። የሁለቱ አንድ ላይ ሲሆን ደግሞ ከባድ ነው። ድሮ ግን ለብቻ ነው፣ ለየብቻ ነበር ጾማችን። ለምን አባ ቼልሲ ደግሞ ይሄንን ለብሰህ ሴፍቲ ኔት የምትሰራ መስሎኝ ይሄንን ለብሰህ እንትን የምንለቅ መስሎኝ ነው። አመሰግናለን። የ50 ብር በደርዘን የ50 ብር ልዩነት ይኖረዋል። አሁን 350 ብር ከሆነ በደርዘን የሚሸጠው በግሮስ ይባላል። አሁን ሙሉ ግሮሱን ስትገዢ ደግሞ 50 ብር በየደርዘኑ ይቀንሳል። አንድ ሰው ተብሎ ይጠራል። አሁን ይሄ ብዙ ጊዜ በዚህ ልክ አይሰራም። በደርዘን ነው ሰርተው እንትን የሚሉት ለሽያጭ የሚያቀርቡት። አሁን ይሄ 350 ብር ነው በደርዘን የገዛሁት ነው። 350 ብር ማለት ያው በፍሬ ስታካፊው የሆነ ያህል ይሰጥሻል። ግን እንደዛ አስበን ነው አንገዛም። ሳምንታችሁ እንዴት ነበር? በሳምንት የገጠመኝ ያው የቤት ማጣት ነው። እንግዲህ ለስራ ያሰብኩት ነገር ቶሎ አልተሳካልኝም እና ያው ቤት በመፈለግ እስካሁን ድረስ በፊት የነበሩትና አሁን ያልነበሩት ትንሽ ከፍና ዝቅ ያለው ስለሆኑ አሁን ደግሞ ያው አንድ ቦታ ስላገኘው ያው በተስፋ እየተጠባበኩኝ ስለሆነ እሱን ነው ያው ለስራችሁ ትንሽ አጓተትኩባችሁ መሰለኝ። እናንተንም እንግዲህ እንትን እላለሁ ጠይቃለሁ። ሳምንቱ ያው አንዳንድ ነገሮች ነበሩ። ቀደም ብዬ እናንተ ከመምጣታችሁ በፊት ያዘጋጇቸው እቃዎች ነበሩ እና የሆነ የሰራኋት እንትን ያሰብኳት እቺ ማሞቂያ ያለች ስራውን ለመስራት ማለት ነው። እና እሷ በቃ በጣም አስቸገረች። የሆነ ኮንታክት ያደርጋል ምናምን ከኤሌክትሪክ ጋር ስለሚያያዝ እና አላሰራልኝ እና በቃ ስራዬን አስተጓጎለኝ እና እሷን ለመግዛት ደግሞ ድጋሚ ፍለጋ ገባሁ ማለት ነው። ከዛ እሷን ገዝቼ ያው እንደ አዲስ አሁን ሰሞኑን የጀመርኩት ስራ እና በዛ ቀናት ውስጥ ያው ሳምፕሎችን አሳየው ምናምን ሰርቼ ያው ጫማውን ፈልገውታል፣ እቃውን አምጣ ነው ያለኝ እንዳለ እና ለዛም ነው አሁን እቺን እያዘጋጀ ያለሁት ለነሱ ነው። ያው ቀጣይ ደግሞ ራሱን ነው አሁን ይሄ ስራ ከተፈላጊ ከሆነ ራሱን ነው የምደጋግመው። በቃ ነገም ብትመጪ አሁን ይሄን እየሰራው ልታገኝ ትችላለሽ። በቃ ለውጡ ምንድነው? ሰው መጨመር ሊሆን ይችላል ስራው ከሄደልሽ። አይ የማይሄድ ደግሞ ከሆነ ሌላ ዲዛይን ታደርጋለሽ እንደ አዲስ። በነገራችን ላይ ይሄ ጫማ ስትሰሪ ሁሌ ዲዛይን ግዴታ ነው። ዲዛይን ቀን በቀን ልትሰሪ ይገባሻል። እስኪ የሚሄድልሽ እስኪኖር ድረስ ማለት ነው። አለበለዚያ ዝም ብለሽ ደግሞ አሁን የሚሄዱት እያሉ ሌላ የምትሰሪ ከሆነ የዚህን ሂደት እንደ መቀነስ ይቆጠራል። አሁን እኔ አንድ ጫማ የሚሄድልኝ ከሆነ እሱን ነው በደንብ ሰርቼ ለደንበኞቼ መስጠት ያለብኝ። ወደ ሌላ ዲዛይን መግባት የለብኝም። ያቺ አዲሷ ዲዛይን ስትመጣ የዚህ ተፈላጊነት ይቆምና ያኛው ደግሞ ትባያለሽ ማለት ነው። ያ ደግሞ በዚህ ልክ ተፈላጊ ሆኖ ላይቀጥል ይችላል። ስለዚህ ነጋዴዎች አዳዲስ ነገር ስታሳይ አዲስ ነገር ይፈልጋሉ እና ቀን በቀን ብትሰሪ በቃ ደስተኛ ናቸው እነሱ። ሲመጣ ደንበኛቸው አዲስ ነገር ነው ማሳየት የሚፈልጉት ማለት ነው። ከሌላው የተሻለ ለመሆን ነው እነሱም ስራ እንደዛ ስለሆነ ነው። ያው ስትወጪ ያው ሰራለሁ ብለሽ ነው የምትወጪ፣ ሰርቼ እገባለሁ ብለሽ ነው የምትወጪ። ያው አንዳንዴ ደግሞ ሳሰሪ የሚገቢበት ቀን ይኖራል ያው በጾም ምክንያት እንጂ ያው ተባራሪ አይጠፋም።
ያው ረፈድፈድ ብሎ እስከ 5 ሰዓት ምናምን ያው አይጠፋም ብለን ተስፋ እናደርጋለን። ግን ዛሬ አየር የለም ትንሽ ቀዝቀዝ ብሎ። የሚገርምሽ ትላንትና አሪፍ ነበር። ትላንት እኔ ሳንዱች ምናምን ጨርሼ ነበረ። በዚህ ሰዓት ጨርሻለሁ። ያው አንዳንድ ቀን ያለው ነው። አንዳንድ ቀን ገበያ ይኖራል፣ አንዳንድ ቀን ደግሞ ቀዝቀዝ ይላል። በተቃራኒ ይህን ሙያ እንዴት መረጣችሁ? እኔ ስልክ ሙያ ለመምረጥ ከልጅነቴ ጀምሮ ትንሽ ኢገርነሲ ወደ ስልክ ወደ ቴክኒሻንነት ጥጋ ነበረ። ከወንድሜ ጋር ነበረ እንትን ማድረገው እና ሁኔታዎቼ በሙሉ ወደ ስልክ ወደ ጥገና የተጠጋ ስለነበረ ከዛ አጋጣሚ ሆኖ ነገሮች የሚያሟላልኝ ሰው ሳገኝ እየሰራሁበትም ነበር። ነገሮች የሚያሟላ ሰው ሳገኝ ሙሉ ለሙሉ ወደ ስልክ ስራ ለመግባት ተናረኩ። እኔ የመረጥኩት ይሄን ሙያ አጋጣሚ ሆኖ ነው። ሌላ ሆቴል ምናምን ነበር የምሰራው በፊት። ድንገት በቃ የሆነ ወደ አብነት ምናምን ነው የኖርኩት ነበር። ከዛ ድንገት መጣውና ፀጉር ቤት አጋጣሚ ለምን ፀጉር ቤት አንሰራ ምናምን አለኝ ከነብራዘ ወንድሞቼ ጋር እንተናል። እንዴት ፀጉር ቤት እንዴት እንትን ይላል ምናምን ካብነት ድረስ አንድ ወንበር በሸክም ተሸክመን እዚህ ደረሰን። ወይራ በሸክም ድረስ ይዘን ማለት። ከዛ መጣን ያችን ፀጉር ቤት ከፈትን ስንል ከዛ አደገ። ያ ፀጉር ቤት እየተስፋፋ ሄደና ቆንጆ ሆነልን። ከዛ እነሱ ቦታ ገዝተው ወንድሞቼ ወደ ጣፎ ሄዱ። ከዛ እኔ እዚችው ቀረውኝና አጋጣሚ ከሱ የሱ ብራዘር ጋር ነበር የምሰራው። ከሱ ተነጥዬ ላይ ቴሌ ሰፈር ገባሁኝ። እዛ ብቻ ወደ 4 ዓመት ምናምን እየሰራሁኝ ከዛ መሀል ኑሮ ያስኩኝና በዛው እያደግኩ ሄድኩኝ። እዛችሁ እየተኛው ነበር። ከዛ ተመለስኩኝ። በኋላ ስልስል ያው አንዳንዴ ጥሩ መሆን ጥሩ አይደለም፣ ለሰው ጥሩ መዋልም ጥሩ አይደለም። ያው በሰው ምክንያት ሰውም አስቸጋሪ ነው። የማይሆን ውስጥ ገባሁኝና ትንሽ ራሴን ዝቅ አደረኩት እንጂ ከፍ ያልኩ ነበረ። ማሻሻል የነበረብኝ ሰውዬ አዋረድኩኝ። ፈጣሪ ደግሞ እንግዲህ እናንተን አዝሉልኝ። እንግዲህ ድጋፍ እንዴት አገኘው ደግሞ የትናየት የምነሳበት መንገድ ሊኖር ይችላል ያስባል። ከፈጣሪ ጋር የራሴ ፀጉር ቤት ነበረኝ። ሰራተኞችን ቀጥሬ ያሰራ ነበር ነው። እንዴት አደርሽ? ደህና አደርሽማ? እና የራሴ ስራ ነበረኝና የሰው ስራ ካለ ለመስራት እስኪ ልስራ ብዬ ነው የወጣሁት። የዛሬ ሜቢ 3 ዓመት ምናምን ሊሆነኝ ነው። እዚህ የራሴ የሆነ ስራ ይሻላል ብዬ ነው። በእርግጥ አሪፍ ነው፣ ምንም አታጭበትም። የራስ ስራ ጥሩ ነው። ያው በዚሁ ብስኩት ምናምን እረከባለሁ፣ አምባሻ እረከባለሁ። ግን አሁን አልረከብም፣ ምክንያቱም አየር ስለሌለ አልረከብም። ይሄኔ በራሴ ቤት አዘጋጅና ሳንዱች ነው የምሞክረው። ደህና አደሩ? ኑ ቡና ጠጡ። መጣሁ። ይሄ ሙያ እኔ መርጦኝ ይመስለኛል። መርጬው አይደለም ሙያው ራሱ። እኔ አሁን እዚሁ ነው ሰፈሬና ያው ከትምህርት ምናምን ስመጣ በፊት የሚሰሩ ሰዎች አሉ። የምርጫ ጉዳይ ሆነ አይደለም የገባሁበት እና ያው ሲሰሩ ምናምን ያለው ጓደኞቼም አሉ ሰፈር። ከዛ በቃ አየሁ መልመድ ጀመርኩኝ። በቃ እዚሁ ስራ ላይ ቀጠልኩ ማለት ነው እንጂ ያው መርጬ እንዲህ መሆን እፈልጋለሁ ምናምን ብዬ የገባሁበት ስራ አይደለም። እና ምርጥ ስራ ነው። በቃ ትወጂዋለሽ። አሁን ስትገቢበት ነው የምታውቂው። እና አሁን የዛኔ ስራውን ሁላ አላውቀውም። እንዲሆናለሁ አይ ጫማ ሰሪ ይሆናለሁ እንዲሆናለሁ ምናምን የሚል በራሱ አሁን በልጆች አንደበት አትሰሚም። እንደዚህ አይነት ምርጫ የለም። ግን እንዲህ ሳገኘው ገባው። በቃ እዛው ወደድኩትና በቃ ምርጫ ያደረኩ ማለት ትምህርትን ሳቆም ወይስ ጨርስ እንትን ስል ወደዛ አይደለም የገባው፣ ወደዚህ ወደ ሌላ ስራ አልሄድኩም። ቀጥታ ወደዚህ ነው የገባሁት። አይ እኔ ቤት የለኝም። በፊት እዚህ ነው ልጄ ነው ልጅ እዚች ቦታ ላይ ሸራ ነበረች። እዚች ቦታ ላይ ነው ልጄ ነው ልጅ ያሳደግኩትና የዛሬ ዓመት አካባቢ ያው የደሃ ቤት ተይዤ ማለት ነው ቀበሌ ይዞኝ እዚህ ጋር ነው ከ6 ዓመት በላይ እዚች ጋር ተኝቻለሁ። መጀመሪያ እዚህ አካባቢ ማለት ያው ወጣት እንደመሆነ የመጠን የሚሰማሽ ስሜት አለ ገባሽ? እና አመልክቼ ስራ አጥ ምናምን አውጭ የ2011 ነው እኔ ከአረብ ሀገር የመጣሁት እና የዛን ጊዜ አመልክች ምናምን ሲሉኝ ሄልኩ አመለከትኩ።
ያው እየጠበቅኩ ነው ያለው ተራ ማለት ነው። ስሜን ይዘውታል እና እዚህ ጋር ነው 6 ዓመት ከ2011 አንስቼ እዚህ ጋር ነው እንዳጋጣሚ። በነገራችን ላይ ያው ከአረብ ሀገር መተሽ ትችያለሽ። ይሄንን እኔ ካርጎ ያረኩትን እቃ የሆነ ልሽጦብኝ ነው እዚህ ጋር ልተኛ የቻልኩት። ክፍለ ሀገር ነው ለእናቴ ልጅ ሰጥቼ የመጣሁት። ከዛ እናቴ ጋር ሄድኩና ልጁ ሸውዶኝ ማለት ነው መጣው ልብሴን ይዤ ልምጣ ምናምን ብዬ ስመጣ ውጪ እንዳለው 1 ዓመት ከ2 ወር ምናምን ከሰራ በኋላ ሰውዬ ኢቃማ አላሰራልኝም ነበረ። ከዛ ያንን ኢቃማ ስላላሰራልኝ እኔ ቢሮ መሄድ ፈልጋለሁ ብዬ 1 ዓመት ከ2 ወር ሲቀመጥ ያው ቤታቸው ላይ ስራው ተመችቶኝ ነበር የምሰራው ማለት ነው። ያዘዘኝ ነው እንጂ የምሰራው ኢቃማ ቢሮ መሄድ ምናምን አላውቅም ነበር። በዛን ሰዓት ያው ፓስፖርቱን መሳቢያ ውስጥ አስቀምጦት ይጥፋበት ምን ላድርገው እንዴት እንደሆነ አልገባኝም። ሆቴልና ቤት አለው እዛ እንትን ሲል ሳያሰራ ቀረ ማለት ነው ኢቃማውን። እና በዚህ ሙያ ምን ያህል ጊዜ ሰራችሁ? ይኸው እስካሁን ድረስ በሱ ነው ያለሁት። በዛው ፀጉር ሙያ ነው ያለሁት። ምን ያህል ጊዜ ሆነ? በቃ 22 23 ዓመት ይሆነኛል በፀጉር ሙያ ረጅም ልምድ አለኝ ማለት ነው። እንደው የውጭ ሁሉ እድል ለሞክር ሁሉ አስቤ ነበረ በዛው ሙያ። ከዛ በሆነ ጉዳይ አልተሳካልኝም። ያው ቁጭ አልኩኝ። ይህን ስራ ከጀመርኩኝ እንኳን ያው ቋሚ አድርጌ የጀመርኩት ሰሞኑን ቅርብ ጊዜ ነው። ማለትም የእናንተ እንትን ካለ በኋላ ከዛ በፊትም ትንሽ የተወሰነ ሞካክሬ የነበራቸው ነገሮች ነበሩ። የጀመርኩት ወደ 1 ዓመት አካባቢ ሆኖታል። 1 ዓመት ስቲል 1 ዓመት ይሆነዋል። ባለፈው ዓመት ነው የጀመርኩት። ያው እኔ በፊት እንትን ተደራጅቼ ምግብ እዚህ ሻይ ቡና ታች ሰራ ነበር ግንፍሌ ጋር። እሱ ብዙ ነን የተደራጀ ነው ማለት ነው። 5 ስለነበረ ብዙ ጊዜ እዛ አይደርሰኝም በተራ ነው የምሰራው ማለት ነው። እና እዚህ ብዙ ጊዜ ሰራው ወደ 6 ወር ምናምን እሷ ጋር ሰርቻለሁ። አሁን ለምሳሌ 100 ኪሎ አተርክክ ብለቅምላት ኪሎ በ5 ብር ሂሳብ ነው የምሰራው ማለት ነው። በተሸለምከው ብር ምን አረክበት? እኔ ከተሰጠሁት የተሰጠኝን የወጪ ያረኩት እስካሁን ምንም ያንን የተላከልኝ 19300 ሺህ እስካሁን አላወጣሁኝም፣ አልነካሁኝም እሱን ብር ማለት ነው። ከዛኛው መስተዋት እንትን ብያለሁኝ አዝዣለሁ። እሱ ተሰርቶ አልቋል እዛው ቦታ እስከማገኝ ድረስ ነው እንጂ ከዛ ውጪ ምንም የነካሁት ነገር የለም ከማሽኖቹና እንትን ካሉ ውጪ ማለት ነው። እነሱንም እየሰራሁባቸው ነው። ሰሞኑን ወደ 1000 ምናምን ብር አስቀምጫለሁ ከነዛ ላይ ማለት ነው፣ ከሰራሁበት ላይ ማለት ነው። ያው በተሸለምኩት ያው ረከቦቱ፣ ማንደጃው፣ ረከቦቱ፣ ፔርሙዙ እና ቤትም አሉ ማቴሪያል ሽንኩርት ምናምን የሚፈጩበት መፍጫ፣ ቡና መፍጫ ይሄን ገዝተናል። ሙሉ ማቴሪያል ማለት ነው። ከወንበር በተረፈ የቡና ሙሉ ማቴሪያል ነው የተገዛ። ያው እግዚአብሔር ይመስገን ፋርቅ ያለው እዚህ ጋር እንደምታዩ ከግማሽ በላይ ያለውን ማሽን በመግዛት ሲያብ ቀጥታ እንትን አደረኩት። ሁለተኛ ደግሞ እቃዎችን በማሟላት የሚሸጥ ስለሆነ እቃውን ብሩን ተጠቀምኩበት ማለት አይቻልም። ምክንያቱም ይሸጣል፣ ተመልሶ ይመጣል፣ ይገዛል፣ ይሸጣል። ብሩን እያበዛው ይመጣል ወይም ያለህን አቅም ከፍ እያደረገ ይመጣል እንጂ ተጠቀምኩበት ማለት አይቻልም። እና ስልኮችን የተወሰኑ ስልኮችን ገዛለሁ፣ አስቀምጣለሁ፣ ይታያል። ሰፈሩ የስልክ ጥገና ቤት ውስጥ ስልክ ይሸጣል። የተበላሹ ስልኮችን እየጠገኑ መሸጥ፣ ትንሽ ችግር ያለባቸውን ብዙ ያልተነካካለ ሰፈር ሰው የሚሆኑ ስልኮችን እየገዛው ለመሸጥ ሞክሬያለሁ። ኦልሞስት አሁን ይሄንንም ስልክ ያረኩት ያመጣሁት አስተካከልኩ በኋላ ትሸጥልኛለህ አይነት ነገር ነበረ። ካስተካከልኩለት በኋላ ያስተካከልኩበትን ዋጋ ነግረዋለሁ። ያን ግን ቀንሼ ስልኩን ገዛውና 2 ቀን 3 ቀን ቆይቶ በሚፈልግ ሰው ይሸጣል ማለት ነው። እዚህ ጋር ተቀምጦ የተረፈ ብር አለ። የተረፈ ብር ማለት ከነዚህ ሙሉ መንቀሳቀሻ የሚሆን በመሃል ስክሪን ይገዛል። ማለትም ሙሉ ለሙሉ ስክሪን ገዝቼ አላስቀመጥኩም። ምክንያቱም ዛሬ ምን አይነት ስልክ ስክሪኑ ይሰበር አይታወቅም። ዛሬ ምን አይነት ስልክ ምኑ ይበላሻል፣ ቻርጀር ቦታ ይሁን ፒን ይሁን ምን አይታወቅም። ዛሬ እንዳየነው ሁለቱም ቻርጀር ቦታዎች የሚቀየሩ አልነበሩ። አንዱ የሚስተካከል ነው በራሱ፣ አንደኛው ሳምሰንጉ ደግሞ በራሱ የሚስተካከል ነገር ነበረ። ይሄኛውም ቢሆን በመጠረጋ ይመጣል። እንደዚህ አይነት ነገር ስላለ ገዝቶ ማስቀመጡ አብዛኛው ጊዜ ሂሳቡን ይዞ ቁጭ ይላል፣ ብሩን ይዞ ቁጭ ይላል። እቃ ይከስራል። ከአቀማመጥ ጉድለት አንፃር ሊሰበበርም ስለሚችል
ያ ነገር ስላለ መንቀሳቀሻ ይሆነኛል ብዬ የተረፈውን እንትን አስቀምጫለሁ ማለት ነው። እና ማሞጫ ገዝቻለሁ። አሁን ደግሞ ትንሽ ዲዛይን ማድረጊያ እንትን ፎርም የምትባለው ቅርጽ የምታስይዘው እሷ ትቀረኛለች። እሷ ትንሽ ብቁ አይደለችም። አሁን ያለኝ እንትን ብዙም እንትን ያለ ስላልሆነ እሱን እገዛለሁ። እና በተረፈ ማቴሪያሎች ምናምን ነው የምገዛው። እነዚህ የምታያቸው እየሰራሁት ያለውን ማቴሪያል ገዝቼ ነው ለእነሱ ግብአት ነው የማውለው። ጌጦች አሉ ማቴሪያል እና እነዚህ ደግሞ ያው የምሰራባቸው ሌሎቹ እቃዎች ደግሞ ቅድሚያ ገዝቼም በተለያየ ነገር ምናምን ያው አንድ ቀን እንጀምራለን ብዬ ስለማስብ ገዝቼ ያስቀምጥኳቸው ነበሩ ማለት ነው። አሁን ላይ ጠቅመኛል፣ እየሰራሁባቸው ነው። ሌላ የገዛሁት እቃ የለም። ያው ቀጥታ ዳይሬክት ለማቴሪያል ለመስሪያ ነው ያዋልኩት የተቀበልኩትን ገንዘብ ማለት ነው። የስራ ቦታ እንዴት አገኛችሁ? ያው ምን ታደርጊያለሽ እዚህ ጋር ክራይ ከፍለሽ ከባድ ነው። ኦቨር ስለሆነ ክራይ ከፍለሽ ለመስራት ደግሞ ውጤታማ ላትሆኚ ትችያለሽ። ያ ነው ችግሩ። እዚህ ጋር አሁን እኔ ክራይ ከፍዬ ጥሩ ቦታ ልይዝ እችላለሁ፣ ግን ነገ ክሳራ ሆኖ ወደ ቤት ልገባ እችላለሁ። ዝም ብዬ ለቤት ክራይ ብቻ እየከፈልኩ ማለት ነው። ግን እንዲሁ በትዕግስት እየተለማመጥሽ መስራት ነው። ስራ ቦታዬን እንኳን ያው ቤተሰብ ነው፣ በቤተሰብ ነው ያገኘኋት። ቤተሰብም ስለሆንኩ ቀለል ባለች ብር ቦታዋን አከራይ እንደዚህ ስሞክር እንትን አደረጉኝና በቀለለች ባለች ብር ለመከራየት ሞከርኩኝ ቤቱን። እነሱም ቤተሰብ ስለሆኑ ስራበት ተለውጥበት ብለው ሂሳቡን ቀለል አድርገውልኝ አከራይ። በዛች ሰፈሩም ያው ያደኩበት ሰፈር ስለሆነ ቦታም እዚሁ ስለኖርኩኝ የሚያቀኝ ሰውም አለ። በዛ ስራው እየተማማቀ እየተስተካከለ ይመጣል ማለት ነው። እንደ አክስቴ ቤት ነው ከህፃንነቴ መጥቼ ነው ያደኩትና በዛ አማካኝነት ልጅቷ ጋር መጀመሪያ 2004 ላይ ስለተለያየን እሷ ጋር መሆን አልቻልኩም። እሷም እናትና አባቷ ሙተዋል እና ሰው ጋር ነው የኖርስ ቤቱን ያከራየች የምትኖረው። ያው እኔ ወደዚህ ስራ አጥ ምናምን ወደ ቤቱ ምናምን ነው የገባሁት ማለት ነው። መጠየቅ መመላለስ ሁሌም ወረዳ ሄጄ እንደዚህ ስራ አለ ይገኛል ምናምን ሲባል ሲሄድ ያው ቆይ ነው የሚሉኝ። በጊዜው ላይ የሰጡኝ ወደ ክፍለ ከተማው አካባቢ ነበረ። እዛ አትክልት እያመጣው መሸጥ ጀመርኩ ማለት ነው። እንደ ጉልት እዛ አምጥቼ መሸጥ ጀመርኩኝ ክፍለ ከተማው ጋር። በዚህም ሰፈር ላይ የተገኘው እዚህ ጋር ጉልት እንሰራለን እና ልክ እንደዛ ያረኩኝ ሲኖር ያ ክፍለ ከተማው ተነሳብን። ያው በሸራ ክፍለ ከተማው ቦታውን የሰጠን ህጋዊ ሆነን ያው ድጋሚ ቦታ እንጠይቃለን። ድጋሚ ቦታውን ስንጠይቅ ወደ ግንፍሌ አካባቢ ድጋሚ ሰጡን። ያው በዛን ሰዓት በመጀመሪያው ብቻዬን ነው የሰጡኝ። በኋላ ግን በዚህ አጋጣሚ ነው እኔ ልጄን የወለድኩት። በርግጥ ግን ትንሹ ልጄን ማለት ነው ልክ እንደዛ እየተመላለስኩ ምናምን እየሰራው ያ ግንፍሌው ጋር ምግብ መስራት ጀመርን። እሱ ተደራጅተን ነው ብዬሻለሁ። ያላሟላችሁት እቃ አለ? ያላሟላሁት እቃ ያለኝ አሁን አንድ ሸበር ብቻ ይጎለኛል። ሸበር ይጎለኛል። ሌላ ነገር ሁሉም ሙሉ ነው እንጂ እሱም ብቻ ነው ይጎለኛል ለምን? አይ የጎደለኝ ነገር የለም። እዚህ ጋር ሁሉም ነገር ማንቆርቆራውም፣ ፔርሙዙም፣ ሲኒማስ ሁሉም ነገር አለ። ብርጭቆም አለኝ። ያ ሙሉ አላመጣውም። እዚህ ጋር ስለሚሰበርብኝ ቀንሼ 5 ምናምን አሉኝ የታሸጉት ማለት ነው። ተገዝቶ ቁጭ ያሉት ሁሉም ሙሉ ነው። ምንም የጎደለ ማቴሪያል የለም ማለት ነው። ያልገዛሁት እቃ ምንም በቃ ነው። በቃ አሁን ለመስራት ሁሉ እያንዳንዱ ነገር አንድ ነገር ከጎደለ ላሰሪው ትችያለሽ። ስራው አሁን መስሪያ እቃዎች አሁን በቀላሉ እቺ አሁን ሚስማር መስነቂባት ነች። አሁን እቺን ካጣሻ ከሌለች ስራው በምን ልትነቂው ትችያለሽ? የተመታ ሚስማር ነው እንግዲህ እቺ ነች ጎልጎላ የምታወጣት ማለት ነው። እቺ ከሌለች አሰሪያት እና ያው ሙሉ እቃውን ካልገዛሽ ይሄን ያህል ነው። ስራውን ማቆምም አለብሽ ማለት ነው። በቃ አትሰሪው። ሚስማር ደግሞ ግዴታ መምታት አለብሽ ስትሰሪ ማለት ነው ለማያያዝ። አለበለዚያ
ስለዚህ ሙሉ እቃ ግዴታ ነው ማለት ነው። እንደ ቦታው መጠን ማለትም ያለችኝ ቦታ ውስንነት አለባት። ማለትም ትልቅ ማሽኖች አሉ፣ በስልክ ዘርፎች ላይ ትልቅ ማሽኖች አሉ። ማለትም በጣም ትልቅ ናቸው። በሂሳብም ደረጃ በጣም ትልቅ የሚባሉ ማሽኖች አሉ። ግን እንደ ሰፈራችን፣ እንደ ቦታችን፣ እንደ ሀገራችን ሁኔታ ስናየው የፈለገ ችግር ቢመጣ ከነዚህ ኮምፖነንቶች አያልፍ፣ ከነዚህ እቃዎች አያልፍም የሚባለውን እቃ በሙሉ ለማሟላት ሞክሬያለሁ። ባለፈው እንደገለጽኳቸው ለምን ጥቅም እንዳላቸው ራሱ ስለገለጽኩኝ ሙሉ ለሙሉ ለማሟላት እንትን አድርጌያለሁ። አብዛኛውን የስልክ ስራ የሚያገለግለኝ ነገር በሙሉ የተለያዩ እቃዎች ሞር ደግሞ ከነዚህ በኋላ የገዛኋቸው እቃዎች ቅድም ያላስታወስኳቸው አሉ። ከነዚህ በኋላ የገዛኋቸው እንትን ናቸው። የተለያዩ ከውጭ የሚመጡ እቃዎች ናቸው። ከውጭ ማለትም የውጭ ሰዎች የሚጠቀማቸው ናቸው። ብዙ ጊዜ ጥቅም የላቸውም። እዚህ ግን እኔ እዚህ ለማምጣት እዚህ ስራ እንዳለ ለማሳየት ይሄ እቃ እዚህ እንዳለ ይሄ እቃ እዚህ እንደሚያገለግል ለመግለጽ ከዩቲዩብ ባየኋቸው ቪዲዮዎች ምናምን ነገር በእነሱ አማካኝነት ያመጧቸው እቃዎች አሉ እና አብዛኛውን አሟልቻለሁ። አብዛኛውን እቃውን ጨርሻለሁ ማለት ነው። ያው በተሸለምኩት ያው ረከቦቱ፣ ማንደጃው፣ ረከቦቱ፣ ፔርሙዙ እና ቤትም አሉ ማቴሪያል ሽንኩርት ምናምን የሚፈጩበት መፍጫ፣ ቡና መፍጫ ይሄን ገዝተናል። ሙሉ ማቴሪያል ማለት ነው። ከወንበር በተረፈ የቡና ሙሉ ማቴሪያል ነው የተገዛ። ያው እግዚአብሔር ይመስገን ፏርክ ያለው እዚህ ጋር እንደምታዩ። የዛሬው ክፍል ዝግጅታችን ይህን ይመስል ነበረ። ጠቃሚ ነገር እንዳገኛችሁበት ተስፋ እናደርጋለን። የደውል ምልክቷን በመጫን ቤተሰብ እንዲሆኑ ግብዣችን ነው። ቪዲዮን ከወደዳችሁት የላይክ ምልክቷን በመጫን ግለጹልን። በቀጣይ ክፍል እስከምንገናኝ ሰላም ሁኑልን። ሰብስክራይብ እንዳይረሳ። እናመሰግናለን።